We have some breaking news now. Donald Trump says everyone should immediately evacuate Tehran. In a post on Truth Social, the US president says Iran should have signed the deal. I told them to sign. Special message. The President Donald J. Trump playing for peace. Oh, I like that. Playing for peace. Playing for peace. Yeah, let's put that up. Okay. ሰኞ ዕለት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከእግር ኳስ አፈ ታሪኩ ክርስቲያኖ ሮናልዶ አስገራሚ ስጦታ ተቀብለዋል። ይህ ስጦታ በእስራኤልና በኢራን መካከል ያለውን ውጥረት እየጨመረ ባለበት በዚህ ወቅት ለፕሬዝዳንቱና ለዓለም ልብ የሚነካ መልእክትን የያዘ ነበር። የሪፐብሊካኑ ፕሬዝዳንት በካናዳ ካናስኪስ በሚካሄደው የጂ7 ስብሰባ ላይ ሮናልዶ የተፈረመ የፖርቱጋል ቡድን ማሊያ ያቀረበላቸው። ትራምፕ ይህን ማሊያ ለካሜራዎች በማሳየት የ5 ጊዜ ባላንዶር አሸናፊው በጀርባው ላይ የጻፈው መልእክት በግልጽ አሳይተዋል። ለፕሬዝዳንት ዶናልድ ጄ ትራምፕ ለሰላም እጸልያለሁ የሚል ነበር መልእክቱ ከአውቶግራፍ ጋር። ፕሬዝዳንት ዶናልድ ትራምፕ የሰባት ሀገራት ቡድን ወይንም ጂ7 ጉባኤ ላይ ለመገኘት በካናዳ የሚገኙ ሲሆን የካናዳውን ጠቅላይ ሚኒስትር ማርክ ካርኒ፣ የጀርመኗን ቻንስለር ፍሬድሪሽ ሜርዝ እንዲሁም የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን ጨምሮ ከበርካታ የዓለም መሪዎች ጋር ተገናኝተዋል። ጉባኤው ሰኞ ዕለት የጀመረ ሲሆን እስከ ማክሰኞ ማለትም ዛሬ ድረስ የሚቀጥል ይሆናል። የዓለም መሪዎች በእስራኤል አማካኝነት በኢራን ላይ የተሰነዘሩ ጥቃቶችንና የቴህራንን የበቀል እርምጃ ጨምሮ ጠቃሚ ጉዳዮች እንደሚወያዩ ይጠበቃል። ክርስቲያኖ ሮናልዶም በዓለም ሰላም ጉዳይ ላይ በተለይም ስለ ጋዛ ጦርነት፣ ሌሎች ጉዳዮች በግልጽ የሚናገር ሰው ነው። ለትራምፕ የተሰጠው ስጦታም በእርግጥም በፍልስጤም ግዛት ውስጥ እየተካሄደ ካለው ጦርነት እንዲሁም በእስራኤል ኢራን ግጭት ጋር የተያያዘ ሊሆን ይችላል። ይህ በእንዲህ እንዳለ የዲፕሎማሲው መድረክ በጸሎትና በምኞት ብቻ እንደማይወሰን የሚያሳይ ከባድ ማስጠንቀቂያ ተሰጥቷል። ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ማለትም ትላንት በኢራንና በእስራኤል መካከል እየጨመረ የመጣውን ውጥረት ተከትሎ በቴህራን የሚኖሩ ሁሉም ሰዎች ከተማዋን እንዲለቁ አስጠንቅቀዋል። የ78 ዓመቱ ፕሬዝዳንት ግን ለዚህ አስደንጋጭ ጥሪያቸው ዝርዝር ማብራሪያን አልሰጡም። በኢራን ዋና ከተማ ቴህራን ውስጥ ወደ 10 ሚሊዮን የሚጠጉ ሰዎች እንደሚኖሩ ይታወቃል። ትራምፕ ኢራን የኒውክሌር መሳሪያ ሊኖራት አይችልም የሚለውን ጽኑ አቋማቸውን በድጋሚ አውጀዋል። በእሳተ ገሞራ መልክ የፈነዳበት በትሩዝ ሶሻል ገጻቸው ላይ ፕሬዝዳንት ትራምፕ ኢራን እኔ እንድትፈርም የነገርኳቸውን ስምምነት መፈረም ነበርባት። እንዴት ያለው ውርደት ነው! በቀላሉ ሲገለጽ ኢራን የኒውክሌር መሳሪያ ሊኖራት አይችልም። ደጋግሜ ተናግሬያለሁ። ሁሉም ሰው ቴህራንን በአስቸኳይ መልቀቅ አለበት ሲሉ ጽፈዋል። በዚሁ መሃል የዋይት ሃውስና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የፕሬዝዳንቱን መልእክት በማህበራዊ ሚዲያ ላይ ዳግመኛ አጋርተዋል። ይጥሪ የመጣው ቀደም ሲል የእስራኤል ጦር ኃይል የአንድ ቴህራን ወረዳ ነዋሪዎች እንዲለቁ ጥሪ ካቀረበ በኋላ ነው። ፕሬዝዳንት ትራምፕ ዩናይትድ ስቴትስ በመጀመሪያዎቹ ጥቃቶች ውስጥ እንዳልተሳተፈች ቢናገሩም ዩናይትድ ስቴትስ በእስራኤል ወታደራዊ እርምጃዎች ትሳተፋለች ወይስ አትሳተፍም የሚለውን በተደጋጋሚ ከመናገር ተቆጥበዋል። በመካከለኛው ምስራቅ ያለው ውጥረት፣ የእስራኤል ድንገተኛ የኒውክሌርና የወታደራዊ ጣቢያዎች የቦምብ ድብደባ አርብ ዕለት በርካታ ከፍተኛ ጄኔራሎችና የኒውክሌር ሳይንቲስቶችን ከገደለ በኋላ አዲስ ምዕራፍን ከፍቷል። የዓለም ዕጣ ፈንታ በቀጣይ የትኛውን አቅጣጫ እንደሚይዝ ማንም ሊተነበይ አይችልም። የሰላም ዕድል ከጭሱ ውስጥ ብቅ ይላል ወይንስ የጦርነቱ ነበልባል ሁሉንም ነገር አቃጥሎ ያልፋል? ዓለም ሁሉ ትንፋሿን እንደያዘች ትከታተላለች።